ሰማኛ ማለት ትዳር ነው አይደል? የሰው ልጅ ሰማኛ ፊርማ ካለው ጭራሽ ደግሞ ኤፍሬም እዛ ወረቀት ላይ ፈርሞ ነው ያለው። ስለዚህ እያስመሰልኩ ከመቆይ ለሱም ሀሳቤን ተናግሬ ሁለታችንም ቁጣችንን ማወቅ ካለብን ማወቅ ይቀላል ብዬ ነው የምወስደኛል። እንለይ ማለት እናንተ መሀላችን ላይ ሰላምታ አለ፣ ግን በቃ ፍቅረኛሞች አይደለም። እያልሽኝ ነው? ቆይ የምታወሪው ይታወቅሻል ኤፍሬም፣ የምታወሪውን ታውቂያለሽ? ኤፍሬም ይኸው ቀለበትን ውሰድ። እኔ ልክ አልሰጥም፣ ግን ራሱ ውሰድ። ኧረ በማርያም ትረዳኝ ይፈልጋል። አሁን ሳላዝን ቀርቼ አይደለም፣ ግን የኔ እናንተ ግንኙነት ምናልባት አልተፈቀደም ይሆናል። በቃ እኔም ከሌላ ሰው ጋር ሊሆን ይችላል የተፈቀደልኝ፣ አንተም ደግሞ ከሌላ ሰው ጋር ሊሆን ይችላል የተፈቀደልኝ። የለመንኩሽ ነው። ልመና አይደለም የተያያዝ ነው አይደል? ልመና አይደለም። በቃ ሰላም፣ እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ያው ምናልባት እኔ የምናገረው ነገር ሊያስከፋችሁ፣ ሊያስደብራችሁ ወይ ደግሞ ያው ግን የእናንተ መከፋት የእናንተ መደበር ከኔ በላይ አይብስም። እኔ አሁን ላይ ካለሁበት ስሜት ካለሁበት መደበር ካለሁበት መከፋት በቃ አንዳንድ ጊዜ ደግሞ ነገሮች በጣም በዙና ሲበዙ ደግሞ ምን ያክል እንደተጨናነኩ ምን ያክል በጣም ስትረስ ውስጥ ነው አሁን ላይ ያለሁትና ያንን ስሜት ደግሞ ከኔ በላይ ማንም ሰው ሊረዳው አይችልም። ያለሁበት ሁኔታ በጣም ጭንቀት ውስጥ ነው ያለሁት። ስለዚህ ያው የራሴ የምለውን ውሳኔ በደንብ ወስኜ ልክ ነው ማለት ሁሉ ጊዜ ታውቃላችሁ እንደ ትልቅ ሰው የማስብ ሰው ነኝ ማለት እንደ ራሴ ማለት ነው። እንደናንተም እንደሌላ ሰው ምንም የማውቀው ነገር የለም። ያው እኔ ደግሞ ትልቅ ሰው ነኝ ብዬም ስለማስብ ይሄን ያክል ሰው ላማክር ምናምን የሰው ወሬም ሰምቼ በሰው እንትን ወደ ማይሆኑ ስህተቶች ውስጥ ወደሚቆጨኝ ነገር ውስጥ አልገባም። ግን ደግሞ ያው ታውቃላችሁ ምን ያክል ነገሮች እየተፈታተኑን እንደሆነና እየበዙ እንደሆነ ታውቃላችሁና አሁን ላይ ግን ለኔም ለኤፍሬምም ለሱ ቤተሰብም ለኔ ቤተሰብም እና ምናልባት ያው እናንተ ነግራችኋለሁ እንዳልኳችሁ ላደቅፉ እንችላላችሁ፣ ግን እኔም ቢሆን እንድትፈርዱብኝ አልፈልግም። ያው ከዚህ በፊት እኔ ኤፍሬም ቀለበት አስረናል። ቀለበት ማለት ትልቅ ቃል ኪዳን ነው። ቃል ኪዳንን ማፍረስ ደግሞ በጣም ትልቅ ከባድ ነገር ነው። የሰው ልጅ የማይችለውን ነገር ቃል ኪዳን አይገባም አይደል? ቃል ከገባ ደግሞ ያንን ቃሉን የማክበር ግዴታ አለበት። ማለት ግዴታ ስላችሁ በህግ ምናምን ሳይሆን ላይክ በፈጣሪ በቃ ቃል የገባችሁትን ነገር ግዴታ ነው ማድረግ። እኔ ደግሞ እውነት ነው በሰዓቱ ነገሮችን በትዕግስት ማለት ፈተናም ቢመጣ እኩል ለመጋፈጥ ነው ቀለበት ምንም ያሰር ነው እና ምናልባት አሁን ላይ ግን እያሰብኩ ያለሁት ይሄ ቀለበት ስህተትስ ቢሆን በቃ ታውቃላችሁ በሰዓቱ ከብዙ ችግር ፈተና በኋላ በፋሚሊም ተስማምተን ነበር የነበረው አይደል? እና ያ ነገርስ ቢሆን ወደዚህ አይነት ውሳኔ ያመራኝ ብዬ አስባለሁኝ። እና ያው አላውቅም ልክ ይሁን ልክ አይሁን የሚለውን ነገር ለመናገር ፈልጌ አይደለም፣ ግን ደግሞ አሁን ላይ ነገሮች ልክ ናቸው ብዬ የማስባቸውን ነገሮች ነው ማድረግ የምፈልገው እና ምናልባት ኤፍሬም ይሄን ነገር ስለው ሊደብረው ሊያስከፋው ይችላል፣ ሊናደድብኝም ይችላል። ግን ደግሞ ለሁለታችንም አሪፍ ነው ብዬ የማስበውን ነገር ነው የማደርገው። ያለኩትም ነገር ደግሞ በቀጥታ ይገባቸዋል ብዬ አስባለሁኝ። ያው እኔ እውነት ነው ነገሮችን በሙሉ እኩል ለመጋፈጥ ነበረ ወስኜ የነበረው፣ ግን እየተፈጠሩ ያሉት ነገሮች እንደዛ አይደለም። ከዚህ በፊት ቁጭ ብለን አውርተንበት ቤተሰብ ፊትም ችግራችንን የፈታ ነው። ኢማን እንደምትባል ሰው ዳግመኛ ወደ ቤታችን ላትመጣ በራሱ መንገድ በራሱ ሁኔታ እሷ ወደኛ ህይወት የማትመጣብንን ነገር ሊፈታ ነበር የተስማማ ነው። ስለዚህ ታውቃላችሁ እንደውም የመጀመሪያው ይሻላል ብዬ ነው አሁን ላይ የማስበው። ላይክ እንደ ትዳር ምናምን ነገር ነው አሁን ላይ እየተፈጠሩ ያሉት ነገሮች። እኔ ደግሞ መሀል ላይ ገብቼ የትዳር አፍራሽ መሆን አልፈልግም። በቃ ሰማኛ ማለት ትዳር ነው አይደል? የሰው ልጅ ሰማኛ ፊርማ ካለው ጭራሽ ደግሞ ኤፍሬም እዛ ወረቀት ላይ ፈርሞ ነው ያለው። ስለዚህ እኔ እዚህ ጋር በነገሮች በሙሉ ተጠያቂ መሆን አልፈልግም። ራሴን ከዚህ ነገር ማውጣት እፈልጋለሁ። እያስመሰልኩ ከመቆይ ለሱም ሀሳቤን ተናግሬ ሁለታችንም ቁጣችንን ማወቅ ካለብን ማወቅ ይቀላል ብዬ ነው የማስበው።
ኤፍሬም ወስን ስትይ ዛሬ ነገ ያልኩሽ የምትወጂ ፍቅሬ ሳትወጂ አስጨከንኩሽ ለዓመታት ልረዳ በቃ የኔና አንተ ህይወት ከዚህ በኋላ በጣም አስጊ ደረጃ ላይ ነው እየደረሰ ያለው። ኤፍሬም ማለት ግን በቃ ማለት ሁሌ ጭቅጭቅ፣ ሁሌ መበጣበጥ፣ ሁሌ መላቀስ፣ ሁሌ በመሀላችን ሶስተኛ ሰው መግባት፣ ፈተና መብዛት ከዚህ በኋላ ይበቃናል ብዬ ነው የማስበው። ደስ ይለኛል። ይብቃን እያልኩ ያለሁበትን መንገድ ግን መጀመሪያ እንድትረዳኝ ይፈልጋል። ኤፍሬም ማለት ይሄ ውጭ የሚወራው ሰው የሚወራውን ጉዳይ እውነት እኔ ከኤማን ጋር ጠርጥርሽኝ አሁን እንደዚህ ወሬ ለማውራት ይመጣሽ? እንደዛ አይደለም እያልኩ ያለሁት ኤፍሬም። እና ጠርጣርኩ እንደዚህ ያልኩ አይደለም። ባለፈው ሲፈጠር የነበረውን ነገር በቪዲዮ አይቻለሁ። ችግር የለውም ግን ደግሞ ይበቃል። ከዚህ በላይ ኤፍሬም ምንድን ነው የሚበቃል? ምኑ? በእኔ እናንተ መሀል የሚገባው ሰው መቆም የማይችል ከሆነ እኔ እናንተ እንለይ። አዎ እንለይ። መለየት ካለብን እንለያይ። ኤፍሬም ማለት አንቃለው ያንተ ፍላጎት እንደዛ ላይሆን ይችላል። የኔን ፍላጎት ያ አይደለም። እኔም ቢሆን መለየት አልፈልግም። ግን ደግሞ መለየት ግዴታ ከሆነብን እንለያይ። በቃ እንለያይ ስለ ደግሞ ይሄ የተበጣበጠ ሰው እንደ ጠላት እየተያየን አይደለም እንለያይ የምንፈልገው። መጀመሪያ ስማኝ። ምን ማለት ነው እንለያይ ማለት? ኤፍሬም ትረዳኛለህ? እንለያይ ማለት እኔ እናንተ መሀላችን ላይ ሰላምታ አለ፣ ግን በቃ ፍቅረኛሞች አይደለንም። እንደዛ ምን ልንቀጥል አንችልም በዚህ ሁኔታ። ማን ያለው እንደዚህ? እኔ ኤፍሬም በቃ በሰላማዊ እንደ ትክክለኛ ሰው ሰላም እንባባላለን፣ እንገናኛለን። ብዙ ነገር እንዳሳለፈ ሰው በሰላማዊ መንገድ እንለያይ። በቃ እንደዛ ነው ያልከለት። በቃ ኤፍሬም ምንም እንድታስቆመኝ አልፈልግም ነው። ቆይ የምታወሪው ይታወቅሻል? ኤፍሬም የምታወሪውን ታውቂያለሽ? አዋቃለሁ። ማውራው ነገር በስነ ስርዓት ወስኜ ትዕግስተኛ ሰው እንደሆንኩኝ በደንብ ታውቃለህ። ለወዲያው ልናደድ እችላለሁ፣ ልከፋ እችላለሁ፣ በንዴት ብዙ ነገሮችን ልናገር እችላለሁ እንጂ ልቤ ግን እንደዛ እንደማይል በደንብ ታውቃለህ። እኔ መለየት ፈልጌ አይደለም፣ ግን ደግሞ ኤፍሬም እኔ በቃ አሁን ላይ እየተሰማኝ ያለው ስሜት አንተ ባለትዳር እንደሆንክ ነው እየተሰማኝ ያለው። ገባህ አይደለ? እኔ ሶስተኛ ወገን እንደሆንኩ ነው እየተሰማኝ ያለው ኤፍሬም እንጂ ሌላ ሰው ሶስተኛ ወገን የገባብን እየመሰለኝ አይደለም ያለው። ተረጋጊውልሽ። ቆይ አብረሽኝ ልትኖሪ አብሬሽ ልኖር፣ ስቃይሽን ልካፈል ስቃይን ልትካፈይ ተማምነን ልንኖር እዩ። የመጣብን ሌላ ፈተና ካጋጠመን ፈተና በሙሉ አብረን ልንወጣው፣ ካንተ ጋር የመጣውን ችግር በሙሉ እኔም አብሬ ጋፈጣለሁ ስትይ ያ ማለት ግን በችግር ጊዜ፣ በሀዘን ጊዜ፣ በደስታ ጊዜ ነው እንጂ ችግርህን እኩል ጋፈጣለሁ ያልኩት ባሌ ነው እያለች ከምትመጣ ሰው ጋር እኔ እኩል መጋፈጥ አልችልም። በቃ ኤፍሬም አሁን ላይ የሆነ ያለው ነገር ያ ነው እንዴ? እኔስ ብሆን ኤፍሬም እኔ ጋርስ ቢሆን እንደዚህ ነገር እየተፈጠረ ያለው መልስልኝ። ህያብ ሚስቴ ናት ብሎ የሆነ ሰው ቢያመጣልህስ አንተ እንደዛ ነው የምታስበው? ውስጥ አንተ እንደዛ ነው የሚሰማክ አይደለም? በቃ ተረዳኛ። እኔንም ጠላታችን ነው ፈተና መጥቶብን ነው ትላለህ አትልም? ልክ እኔ ባለትዳር እንደሆንኩኝ አይነት ሰው እያደረግክ አንተ የምትቆጨው የምትጸጸተው አይነት። ስለዚህ አሁንም እየተሰማኝ ያለው ነገር ያ ነው ኤፍሬም። በቃ ምንድነው ለነገር የመጣሁት በቃ ይሄን ነው። አሁን ተመልሼ መሄድ ወደምፈልግበት ቦታ እሄዳለሁኝ። በቃ ይሄን ላሳውቅን የመጣሁት የምርሽን እኮ እንለያይ የምትይኝ በቃ ኤፍሬም መለየት ማለት እኮ ልክ እንደ ጠላትና እንደ ጠላት አትደርስብኝ አልደርስብን በሚል አይደለም። የተለየ ነገር ማለት ነው። እንለያይ እኮ እንለያይ ነው አይደል? እንለያይ ማለት የኔ እናንተ ፍቅር ይቆማል ነው ያልኩት። እኔ ሌላ ነገር አይደለም ያልኩት። በቃ ኤፍሬም ተረዳይ ከሆነ ተረዳይ። ፍቅር እንዲቆም ፈቅዱ ለምንድን ነው? በቃ ኤፍሬም ለምን አትረዳኝ እኮ አዳምጪኝ እንጂ
እኔ ብቻ ያዝን ቀርቶ አይደለም ኤፍሬም። በቃ እኔ ምን እንደምንረሳ አላውቅም። ተናገሪ ግን ገብቶሽ አይደል? ኤፍሬም በቃ ተረዳኝ እኮ ማንን እንደምትናገሪ ታውቂያለሽ? አዎ ኤፍሬም፣ ይኸው ቀለበትህን ውሰድ። እኔ ልክ አልሰጥም፣ ግን ራስህ ውሰደው። ኧረ በማርያም በማርያም እንዴ ትናንትና ከማዘር ጋር እንደዛ በቃ ተነጋግራችሁ በደንብ ነው ተኝቼ ያሰብኩበት ኤፍሬም። በቃ ኤፍሬም፣ ምናልባት ቀለበት ማድረጋችንም ስህተት ሊሆን ይችላል፣ ግን እኔ ስልህ ሳላዝን ቀርቼ አይደለም ኤፍሬም፣ እንድትረዳኝ ይፈልጋለሁ። ሳላዝን ቀርቼ አይደለም፣ ግን የኔ እናንተ ግንኙነት ምናልባት አልተፈቀደም ይሆናል። በቃ እኔም ከሌላ ሰው ጋር ሊሆን ይችላል የተፈቀደልኝ፣ አንተም ደግሞ ከሌላ ሰው ጋር ሊሆን ይችላል የተፈቀደልኝ። ስለዚህ እንደዚህ የተባባልን ብዙ ከአንቺ ውጭ ከማንም ጋር አልተፈቀደልኝ። በቃ ኤፍሬም፣ እኔም እንደዛ ነው አሁን ላይ እየተሰማኝ ያለው። ግን ምናልባት ነገ ከነገ ወዲያ በህይወታችን ሌላ ሰው ሲመጣ የምናስበው እንደዛ ላይሆን ይችላል። በቃ ቀለበት አደረግን ማለት ቃል ተገባባ ነው እንጂ ሌላ ነገር አይደለም። በፍላጎታችን ሁለታችንም ቃላችንን ካፈረስን ችግር የለውም። ወድሽ ፈቅደሽ ነው? አዎ በቃ ትፈልጊያለሽ እያብ ከኔ ጋር መለያየት ትፈልጊያለሽ? ፈልጌው አይደለም ኤፍሬም። ለምንድን ነው ልትረዳኝ አልቻልከው አንተ? በቃ አንተ ትፈልገዋለህ፣ አትፈልገውም አይደል? ግን በቃ መለያየት በቃ ይሄ ሁሉ ነገር እያደረገ ያለው ፈጣሪ ምናልባት እኔ እናንተ እንድንለያይ ከሆነስ በቃ ብዙ ነገሮች በጣም ብዙ ነገሮች አሉ ወደ ከፋ ነገር ነው የሚከቱ። በቃ ምናልባት ለወደፊት በጣም ብዙ ነገር ገጥሞ እኔ እናንተ ትልቅ ችግር ውስጥ ልንገባ እንችላለን። ብዙ ነገሮቻችንን አብረን እንትን ማሳለፍ እንችላለን እኮ። ግን ምናልባት ስላልተፈቀደልንስ ቢሆን እንደዛ ብለህ ደግሞ አስብ። ተረዳኝ። በቃ ኤፍሬም ተረዳኝ አልኩህ አይደለ? በቃ ቁጭ ብለን እናውራ። እሺ ቢያንስ ቁጭ ብለን ኤፍሬም ተነጋገርን ማለት ልዩ እኔና አንቺ እኮ አላወራንም አይደል? ውጪ ከማንኛውም ሰው ጋር ወስነሽ መጣሽ ለኔ ነገርሽኝ። እኔ ከማንም ሰው ጋር ወስኜ እንትን መልሰው አይደለሁኝም። እናቴ እንኳን ትላንትና ስትለኝ የነበረውን ነገር ሰምተሃል። በቃ ያ ማለት እናቴ የኔን ፍላጎት ለማሟላት ነው እንጂ መቼስ እንደዚህ አይነት በችግር በቃ አንዴ የሆነ ሰው እየመጣ እየበጠበጠን ምናምን አንድ ላይ እንድንቀጥል አይደለም አይደል? እንደዛ አይደለም ኤፍሬም። ኤፍሬም አሁን ልመና አይደለም የተያያዝነው። በእግዚአብሔር በፈጠረሽ አምላክ ኤፍሬም አሁንም እሺ ተረጋጊ። ልሄድ ምናምን አይደለም። በቃ ስሜታዊ ሆነሽ ነው ይሄንን ውሳኔ ወሰንሽው አውቃለሁ፣ ግን ተረጋጊ፣ ቢያንስ ተረጋጊ። ቁጭ ብለን እንነጋገርበት እባክሽን። አይደለም ኤፍሬም፣ በስነ ስርዓት እባክሽን እንነጋገርበት አይደለም እባክሽን እያልኩ የለመንኩሽ ነው። ልመና አይደለም የተያያዝነው አይደል? ልመና አይደለም። በቃ ኤፍሬም በቃ አታስጨንቀኝ እባክህን። በቃ እኔ ሳላፈቅር ቀርቼ አይደለም፣ ግን መለየት ካለብን እንለያይ። በቃ ተለያዩ ከተባለን ምን ማድረግ ትችላለህ አንተ ራስህ? በቃ ወይ ደግሞ አስቀምጣቸው እዚሁ።